አንድ ሰው ሲያጠፋ ትክክል ነገር እየሰራው ነው ብሎ እስከማሰብ ድረስ ሊወስደው ይችላል። ይሄ ሲሞት ምን ማለት ነው? ምድር ላይ ቀውስ አትፍጠሩ ባካችሁ ሲባሉ ቃሉ ኢነማ ነህኑ ሙስሊሙን፣ እንዴ እንደውም እኮ እችን ምድር እያሳመርናት ያለነው እኛ ነን ይላሉ። አንድ ሰው የታመመ ሰው አይቶ መያዝን ሰው ሊገል ይችላል? ሩቅ ነው። እንዴት ነው የሚቻለው? በጣም እኮ ከባድ ነገር ነው። እኛ በጣም ከባድ የነበረው ወቅት ጨለማ ቤት የነበርንበት ቆይታ ነው የተወሰነ ወራት። ስለዚህ እየተጫወትን ያለ ነው እነዚህ ሀዋ ሻህዋ ምናምን የምንላቸው የሰው ልጅ አንድ ገጽታዎች ከየትኛው ቅድም በሁለት ካቴጎራይዝ አድርገን ነበር፣ መንፈሳዊና አካላዊ ብለ ከየትኛው ነው የሚመነጩት ወይስ ሌላ ዳይሜንሽን ናቸው? የሰው ልጅ በጣም ኮምፕሌክስ ነው የሚለውን ነው እንደ መነሻ መውሰድ። በጣም ውስብስብ ነው። እንደዚህ ቁርጥ አድርገን እንደዚህ ብለን ለማለት ይቸግራል። ግን ቢቸግርም ራሱ እስከሚቸግረው ድረስ ያለው እውቀት ራሱ በጣም ኢምፖርታንት ነው። ሰው ሀዋ አለው። አንዳንዶቹ ሀዋ ማለት ዝንባሌ ማለት ነው በአማርኛ። ሀዋ ማለት ከእውቀት በፊት የሚያዝ አቋም እና ፍላጎት ማለት ነው። ፕሩፍ ያልተደረገ ዲስፕሩፍ ያልተደረገ ግን በእውቀት ልክ ተመራምሮና ተመርምሮ ያለፈ እውነት በሚያዝ ልክ የሰው ልጅ የያዛቸው ጉዳዮች ሀዋ ናቸው። እርግጠኛ ባልሆነበት ጉዳይ ላይ ልክ እርግጠኛ ሆኖ ሰው በሚይዘው አቋም ልክ የያዛቸው ይሄ ነገር ይፈለግ የነበረው ይሄ ስሜቱ ይፈለግ የነበረው ላረጋገጠው ነገር ወገንተኛ እንዲሆን እሱን አጥብቆ እንዲይዝ የሚጠቅመው ነገር ነው። ይሄ ግን ምንም ነገር ስጠው አንተ ትክክል ነው ካልከው ይይዝልሃል እንደዛ ማለት ነው። ስለዚህ ከመመርመራችን በፊት የሆነ ትሩዝ ላይ ከመድረሳችን በፊት ዝም ብለን የያዝነው ጉዳይና የተዘነበልንበት ጉዳይ ባያዝ ብዙ ጊዜ ከዚህ የሚመነጭ ይሄ ወደሆነ ነገር መዘንበል፣ እውነቱ ከሐቁም ወደዛ ሊወስድ ለሚችል ነገር ላይ ዝንባሌ ማድረግ ማለት ትዘነበላለህ። ልዩነቱ ከእውቀትም ሲሆን ይሄው ስሜት ለዛ ነገር ትሰጠዋለህ። ኔጌቲቭ የሚሆነው ደግሞ ከእውቀት እና ከብርሃን ከኑር ከሰማያዊ መልእክቶች በፊት ወይም ውጪ ወይም በተቃራኒ ሲሆን እና አንዳንድ ሰው የሚፈጽመው የሚወስነው የሚያደርገው ነገር በሙሉ ይህንን መሰረት አድርጎ ነው። አንድ ሰው ከተሰማው በቂው ነው አንድ ውሳኔ ለመወሰን። እነዚህ ሰዎች ስሜታቸውን ሀዋቸውን ኢላህ አድርገው የያዙ ሰዎች ይላቸዋል። አፈራአይተ መን ኢተኸዘ ኢላሃሁ ሀዋሁ፣ ጌታው ነው ያዘዋል፣ ሂድ ይለዋል ምናምን። ለምን ይህን አረክ ቢለው በቃ ስሜቴ እንደዚህ ብሎኛል ብሎ ይነዳል ማለት ነው። ይሄ ስሜት ከብስለት ከእውቀት ከእውነት ከፍትህ አንጻር ልክ አይደለም ብሎ ይሄ ስሜቱን ያንን ወደ መውደድ ለመውሰድ መሞከሩ ማለት ነው። አንዳንድ ሰው በቃ ስሜቱ ራሱ ፍትህን የሆነ ሰው አለ። በጣም ፍትሃዊ መሆንን ነው ስሜቱ ራሱ የሚፈልገው፣ ምንም ቢያስከፍለው ይሄንን ራሱ ኢንጆይ ያደርገዋል። ትሩዝ ኢንጆይ የሚያደርግ ሰው ደግሞ ምንም ነገር ቢሆን እውነት የሚሰጠው ስሜትና ዝንባሌው እንደዚህ የሆነ ሰው ማወቅ፣ ለምሳሌ የሆነ አቋም ኖሮት ከዛ ውይይት ሲያደርግ እውነታው ሲገለጥለት በጣም በፍጥነት ሽፍት አድርጎ ያንን እውነት አፕሪሼት ማድረግና መቀበል ምናምን። ሀዋ ሲሆንስ እውነቱ እየተገለጠለት ራሱ ቀድሞ የያዘውን ሀሳብ ዲፌንድ ለማድረግ ምናምን እንትን ይላል። ስለዚህ አንዳንድ ሰዎች ሰልጥነው እንደዚህ ተገርቷል ሀዋቸው ወደ እውነት በጣም ኢንጆይ የሚያደርጉ ምናምን
ሰዎች ይሆናሉ። በሱ ተቃራኒ ደግሞ ለእውነት ላልሆነ ነገርም በዛው ልክ ምናልባት ከዛም በላይ አንዳንድ ጊዜ ስሜታቸው ሊሄድ ይችላል። ሌላ የሰው እንግዲህ ከእውቀት አነሳ አንዱ የሰው ልጅ ዩኒክ የሚያደርገው ነገር፣ ሁለተኛ እንግዲህ ይሄ ስሜቱ፣ ዝንባሌው፣ ሌሎች የተባሉ ነገሮች ተው የተባለውን ነገር አይ ብሎ የሚያደርግበት ማንነቱ ነው። ሌሎች ምን መሰረታዊ የሆኑ መገለጫዎች አሉት የሰው ልጅ? አዎ ሰው ስሪቱን ነው ቁርአን በጣም የሚያብራራው። ኦኬ ስሪቱ ምንድን ነው ከምን ተሰራ ስንል ሰው ቀልብ የሚባል ነገር አለው ይላል። ልብ ነው እኔ እንጃ። በአማርኛ እኮ ቀልብ ይባላል። ቀልብም አለ ልብም አለ አይደል? ምንድነው ልዩነቱ? ቀልብና ቀልበ ቢስ ይባላል። ቀልቤን ልቦናው ይስጥ ይባላል። ልብ የሚባልም ቀልብ የሚባልም አለ። በቁርአንም ሁለቱም አለ። ቀልብ አለ፣ ኡሉል አልባብ ደግሞ የሚባሉ አሉ። ኦኬ ቀልብ፣ ልብ፣ ከዛ በኋላ ደግሞ ናስያ የሚባል ጉዳዮችን የሚወስንበትና ሲክድክ የሚክድበት፣ ሲያጠፋ የሚያጠፋበት ክፍል አለው ናስያ የሚባል። አልፎ ደግሞ ሰድር አለው፣ ደረት። ከዛ ውጪ ፉአድ የሚባል አለው። ፉአድ ማለት አይን እና ጆሮአችን የሚያመጡትን ዳታ ተቀብሎ የሚያስተነትን አናላይዝ የሚያደርግ ምናምን ነው፣ ፉአድ ይለዋል። የነፍስ የሚባል አለው። ነፍስ ደግሞ አይነቶች አሉት። ሩህ የሚባል አለው። ሩህ ደግሞ የሰው ልጅ ሚራክለስ ያደረገው ተአምራዊ ፍጡር ያደረገው ነገር ነው ሩህ የሚባለው። ይሄ የሰው ልጅ ሊረዳው የማይችለው ቁል ሩህ ሚን አምሪ ረቢ የስአሉነከ አን ሩህ፣ ሩህ ምንድን ነው ብለው ይጠይቁሃል። አንዳንዶቹ የጌታዬ ትእዛዝ ነው በል ማለት ነው ይላሉ። አንዳንዶች ደግሞ ሚስጥር ነው፣ ይሄ ተአምራዊ የሆነ ነገር ነው። ስለዚህ ሩህ የሚባል አለው ሰው። መላእክት እና ሱጁድ አደም ጋር ተያይዞ የተጠቀሱ ሁለት ነገሮች ናቸው። አንደኛው እውቀት ሲያገኝ ነው ሱጁድ ያደረጉት። ሁለተኛው ደግሞ ወነፈኽቱ ፊህ ሚን ሩሒ ፈቀዑ ለሁ ሳጅዲን። ሌላ ሱጁድ የተገለጸው ሩህ የሚባለው ነገር ሰው ጋር ሲገባ ነው ሱጁዱ የተገለጸው። ሱጁዱ የተደረገበት ቦታ አይተነዋል። ሱጁድ የሚለው ነገር ሁለት የተገልጿል ሲገለጽ፣ አንዱ እውቀት ጋር ነው፣ አንዱ ሩህ ጋር ነው የተገናኘው። የሰው ልጅን መሪና ንጉስ፣ ባለቤትና ንጉስ የዚህ ዩኒቨርሲቲ ምድር ያደረገው፣ የመሬት ንጉስ ያደረገው ሩሁና እውቀቱ ነው። ስለዚህ ሩህ የሚባል ነገር አለው። ሩህ ምንድን ነው? እንዴት ነው ኦፕሬት የሚያደርገው? ነፍስ የሚባል አለው። እንዴት ነው የሚያድገው? እንዴት ነው የሚበላሸው? ነፍስ ሲበላሽ ምን አይነት ምድራዊ ችግሮችን ይፈጥራል? ነፍስ ሲጸዳና ሲስተካከል ደግሞ ምድርን በምን መልኩ ያስተካክላታል? ስለዚህ ሁሉም ሰው ከሚቀበላቸውና ከሚያውቃቸው ነገሮች ከአይንና ጆሮ ይጀምራል። ከጆሮ ጀምሮ ማለት ነው። ወጀዐለ ለኩም ሰምዐ መስሚያ ያደረገላችሁ፣ ወልአብሳር የምታዩበት አይደል፣ ወልአፍኢዳ ቀሊለን ማ ተሽኩሩን ይላል። እነዚህ በጣም ድንቅ የሆኑ መሳሪያዎቹን ጥቂትን እንኳን ተጠቅማችሁበት ለተፈጠሩለት ዓላማ አታውሏቸውም ወይ ይላል። ስለዚህ መጀመሪያ ሰው ምን አለው ስንል ጆሮ አለው፣ ይሰማል፣ ያዳምጣል። አሁን ታዲያ ይሄ ግልጽ አይደለ? እንደ ሁላችን እንሰማለን እናዳምጣለን እንችላለን። የሰው ልጅ ቁጥር አንድ ፕሮብሌሙ ምንድን ነው ብንል አያዳምጥም፣ አይሰማም። ስለዚህ ቁርአን ምን ይላል? ወላ ተኩኑ ከለዚነ ቃሉ ሰሚዕና ወሁም ላ ይስመዑን። እንደነዛ ሰዎች እንዳትሆኑ፣ እነዛ ሰማን እንዳሉት እነሱ ግን ያልሰሙ ሆነው ሰማን እንዳሉት። ቁርአንንም ሲገልጽልን ሚነግረን ለም የኺሩ ዐለይሃ ሱመን ወዑምያና። መልካም ሰዎችን ሲገልጻቸው
የማይሰሙና የማያዩ ሆነው አያልፉም ይላል። የመጀመሪያው ጉዳይ መስማት ነው። አሁን መስማትና የመስማት ጥበብ በመስማት ዓለም ውስጥ ያሉ ልዩነቶች ምናምን ራሱ ሌላ ዓለም ነው ቁርአን ሲገልጸው። በዛ ልክ እንዴት ነው መስማት የምንችለው? ምን አይነት ሰዎች ናቸው ደግሞ እየሰሙ የሚመስላቸው ያልሰሙ የተባሉ፣ እያዩ የሚመስላቸው ያላዩ የሚባለው ምን ማለት ነው? አሁን ቁርአን ላይ እንዴት ይገልጻቸዋል መሰለ? አንዳንዶቹ ሲሰሙ ይላል እረኛ ከብቱን ሲያግድ ወደ ዳር ውጣ እንዳትገባ እንዲህ ብሎ ይጮሃል አይደለ? እንስሳዎች ምንድን ነው የሚረዱት? የሆነ ድምፅ ነው የሚሰሙት። አንዳንዶች እንደዚህ ናቸው ይላል። የቃላቶቹ ውስጣቸው የተሸከሙትን ሐሳብ፣ ስሜት፣ ዲፕ የሆነውን ነገር አይረዱትም። መስማት እያደገ የሚመጣ ጉዳይ ነው። በምንድን ነው የሚያድገው? ብዙ በማወቅ ያድጋል። ተደቡር በማድረግ ያድጋል። የሰው ልጅ ከማሰብ ጋር ከእውቀት ጋር ተያይዞ የተሰጠው በጣም ብዙ ብቃቶች አሉ። ለምሳሌ ተደቡር የሚባሉ ብቃት አለ። በአማርኛ ምንበለው? ተደቡር ማለት አንድን ሐሳብ ወይም ቃልን በውስጡ ሊይዙ የሚችሉት ትርጉሞቹን፣ ምንነታቸውን፣ መልእክታቸውን ከሌላ ሐሳብ ጋር ያላቸውን ግንኙነት የማስተንተንና ይሄንን ነገር የማብላላት ጉዳይ ማለት ነው። ጥልቅ ማስተንተን። እሱ ጋር ስንመጣ ፊቅህ የሚባል ደግሞ አለ። አሁን ሰው እንዴት ነው ኦፕሬት የሚያደርገው? ከማሰብ ጋር ተያይዞ ያለውን እንዴት ነው ኦፕሬት የሚያደርገው? እነዚህ ነገሮች ሁሉ እየተጠቀምንባቸው ነው ወይ? ለምሳሌ ሰው ተደቡር ማድረግ አለበት። ተደቡር ማለት በሆነ ጉዳይ ላይ ቆም ብሎ የዛን ጉዳይ መልእክቱን ማስተንተን፣ ትርጉሙን፣ ይሄ ነገር እንዴት ሊሆን ይችላል፣ ይሄ ከዛ ጋር እንዴት ይያያዛል ብሎ አንዱ ከአንዱ ጋር የማያያዝ ጉዳይ፣ ክሪቲካሊ የማየት ጉዳይ ነው። የነገሮች መያያዝ። ለምሳሌ አፈላ የተደበሩን አልቁርአን ወለው ካነ ሚን ዒንዲ ገይሪላህ ለወጀዱ ፊህ እክትላፈን ከቲራ። ቁርአን ላይ ተደቡር አያረጉም ወይ? ከአላህ ውጭ ቢመጣ እኮ እርስ በርሱ ይጋጭ ነበር ይላል። የእውቀት ሌቭሎቹንም አሁን ዘመናዊ እንትን ሲገልጽ እኮ ስማቸውን መረዳት፣ ከዛ አንደርስታንድ ማድረግ፣ ከዛ አናላይዝ ማድረግ፣ ከዛ ሲንተሳይዝ እያለ ከፍ እያለ ይሄዳል አይደል? ስለዚህ በዚህ የእውቀት ሃይራርኪ ውስጥ ከፍ ያሉት ደረጃ ሊያደርስ በሚችል ልክ ጉዳዩን እርስ በርሱም ከሌላ ጋር ያለውም ትስስር በደንብ አድርጎ በትኖም አስተሳስሮም ማየት ማለት ነው። ሌላ ደግሞ ተፈኩር የሚባል ለሰው ልጅ አቅም አለ። አሁን አማርኛዎቹ ይቀራረቡና ይቸግራል። ማስተንተን ተፈኩር ማለት ደግሞ በአጠቃላይ ዩኒቨርሱና በሰው ልጅ አፈጣጠር ዙሪያ ጥናትን፣ እውቀትን፣ መረጃን ምናምን መሰረት አድርጎ በዛ ጉዳይ ላይ የማሰብ ዓለም ነው። በቃ በተመስጦ ዓለም ውስጥ ገብቶ ይሄንን ዓለም መቃኘት ነው። በዚህ ዓለም ውስጥ ያሉ ነገሮችን ትርጉም የማግኘትና የመስጠት ጉዳይ ነው። ወደዚህ ከዛ በኋላ ከዋናው ምንድነው ሜጀር ዲፈረንሳቸው በተደቡርና በተፈኩር መካከል? ለምሳሌ ተፈኩር ሲያደርግ ብዙ ጊዜ የሚመጣው ይሄንን ዩኒቨርስ ዓለሙን በተመስጦ መቃኘትና ከዛ በፍጹም ይሄ ድንገት ሊፈጠር አይችልም የሚል ኮንክሉዥን መደነቅ ማለት። አዎ በዓለምን በጥልቅ የማየትና ፐርፐዟና ሚኒንጓ ጋር የመድረስ ማለት ነው። ዝም ብሎ ጥሬ ነገሯን ማየት ሳይሆን ከጥሬ ነገሩ ተነስቶ የዚህች ዓለምን ሚስጥርና እንቆቅልሽ ጋር መድረስ ማለት ነው። አንዳንድ ሰዎች ነገር ጋር ይቆማሉ። ሰማይ እንዲህ ነው፣ ብርቀቱ ይሄ ነው፣ ኮከብ እዚህ ጋር፣ መሬት እዚህ ጋር አለ ምናምን ብለው ይቆማሉ። ተፈኩር የሚያደርግ ሰው ግን እንዴት ሳይጋጩ እንደዚህ ሊዞሩ ቻሉ? እንዴት ጠበቃቸው? መሬት በጣም ጥቂት ነገር ከፀሐይ ብትቀርብ እኛ መኖር አንችልም ነበር፣ ብትርቅ እንዲህ አልነበረም። ይሄ ታዲያ ጥበበኛ የሆነ ፈጣሪ መኖሩን አያሳይም ወይ? ብቸኛ ኃያል ምናምን ብሎ የማሰቡ ዓለም ማለት ነው። ልክ ሱብሃንአላህ የሚያስብል አይነት ነገር ማለት ነው አይደል? እንደዛ ነው። በቃ ግን ምን ያህሎቻችን ነው በዚህ
ዓለም በዚህ የተፈኩር ጀርኒ ውስጥ ምናልፈው እማ ይሄንን ስናሳድገው እያደገ መጥቶ ሌላ ዓለም ውስጥ ይከተናል። የሰው ልጅ ይሄ ኢማጂኔሽን ምናምን የምንለው ፓርት ላይ ይከተዋል ማለት ነው። ከዛ ተፈቁህ ነው። ይሄ እንግዲህ የፍቀሁን እያለ የሚገልጸው ይሄ ስራ የልብ ስራ ነው። ዲፕ አንደርስታንዲንግ ማለት ነው። ተደቡር አለን፣ ተፈኩር አለን፣ ፍቅህ አለን። የፍቀሁን ብሎ የገለጸውን እሱስ በምን ይለያል ከነዛ ከሁለቱ? ይሄ ዲፕ አንደርስታንዲንግ ነው። ዲፕ አንደርስታንዲንግ ስንል ምን ማለት ነው? ይሄ ነገር ቃላቶቹን ወስደን ቃላቶቹን ተንትነን በውስጣቸው ያለው ትክክለኛ መልእክታቸው ጋር በህይወት ውስጥ ያላቸውን ትርጉም ከዛም አልፎ ደግሞ በጥሬው ብቻ ሳይሆን ሰው ሲማር የሚያገኘው እውቀት አለ አይደለ? ከሱ እውቀት አንድ ስቴፕ ዲፕ ስትገባ የምታገኘው ሌላኛው ክፍል ነው። ኦኬ እቺን ምድር ላይ በትክክል ወደ ተግባር መምጣት የሚቻለው ፊቅህ ደረጃ ሲደረስ ነው። ዲፕ አንደርስታንዲንጉ ጥሬ እውቀቱ ሳይሆን ዋና አስኳሉ ጋር መገናኘት ማለት ነው። በዚህ ጥልቀት ውስጥ ገብቶ እዛች አስኳል ነጥቦች ጋር ለመድረስ የሚደረግ ጉዞ የሰው ልጅ አቅሙ ነው። በሂደት ሊያድግ የሚችል ምናምን ይሄ እንግዲህ ከእውቀት ጋር ተያይዞ ያሉት ነው። እነዚህን ሁሉ ለማድረግ ግን መስማትና ማየቱ ላይ ጎበዝ መሆን አለበት። ስለዚህ ቁርአን መስማት የሚባለው ነገር በተለያየ አንግል ነው የሚያየው። አሁን ድምፅ የሚሰሙ ከዛ በኋላ ግን ከዚህ ቅርፊቱ ከሆነው ዓለም የዘለለውን ዓለም ማይሰሙ ሰዎች መስማት የማይችሉ ይላቸዋል። አይንም እንደዚሁ አይን የሁሉም ሰው አይን እኩል ሚያይ ነው የሚመስልን። የሰው አይን በተለያየ መልኩ ነው የሚያየው። የማየት አቅማችንን ባሳደግነው ልክ ነው የሚያየው። እና ቁርአንም ሲገልጸው ምን ይላል? ቀድ ጃአኩም በሳኢሩ ሚን ረቢኩም፣ የማየት አቅማችሁን ብዙ ጨለማዎቹን ገፎ በብርሃን ገልጾ ሩቅ ማየት የሚያስችላችሁን ነገር አወረድንላችሁ ይላል። እና አንዳንዶች ምን ይላሉ? የሚታየውን ነገር ብቻ ከሆነ ማየት የቻልከው አንተ ማየት የተሳነህን ማየት አትችልም ይላሉ። መስማት እየሰማን ያለ ነው ይሄ አሁን የለመድነው የሚሰማ ነገር ብቻ ከሆነ በቁርአን አገላለጽ ሱሙን ቡክሙን ዑምዩን የሚባለው ውስጥ ይገባል። ስለዚህ ሌላ መስማት የሚባል ሌላ ነገር አለ። ጆሮአችን የመስማት አቅሙ የሚያድገው የማሰብ አቅማችን፣ ተደቡር የማድረግ አቅማችን፣ ቅድም ያልናቸው ነገሮች ባደረጉ ቁጥር የመስማት አቅማችን ያድጋል። አሁን እኮ የሆኑ ድምፆችን እንሰማለን። አንድ አይነት ቃል አውርተን ሰዎች የሚሰማቸው የተለያዩ ናቸው። ከዚህ መስማት የሚባለው ነገር በጣም የተለያዩ ጉዳይ እንደሆኑ ቁርአን ከመስማት ጋር ተያይዞ ያለው ነው። አንድ ሰው ጀሀነም ለምን ይገባል ብንል አላህ የሚሰጠን መልስ አንዱ ስለማይሰማ ነው። ወቃሉ ለው ኩና ነስመዑ አው ነዕቂሉ ማ ኩና ፊ አስሓቢ ሰዒር። አንድ ሰው የመስማት አቅም ኖሮት መስማት የሚባለውን በአግባቡ ከሰራ ከትሩት ጋር ይገናኛል። የመስማት ላይ ችግር ያለበት ሰው ለብዙ አደጋ ነው የሚጋለጠው። እችን ዓለም ሳይረዳት ይሄዳል። መስማትና ማዳመጥ የነበሩብን ብዙ ነገሮችን ሳንሰማ ቁርአን እስከምን ድረስ ነው ጆሮን የሚገልጸው? ኡዙኑን ዋዕያ ይለዋል። ኮንሸስ የሆነ ጆሮ እንዴት ነው ኮንሸስ የሚሆነው? ኦኬ ቁርአንም ሲቀራ ኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ይላል። አዳምጡት። እኮ እያዳመጥን ነው ልንል እንችላለን፣ ግን ራሳችንን ተመልሰን ብናየው አናዳምጥም። ምንድነው ከዚህ በፊት ለረጅም ዓመታት ለ9-11 ዓመት ሳይናገሩ የቆዩ ሰዎች ላይ የተደረገ ጥናት ነበር እና ቋንቋ ማስለመድ እንደው አንዳንድ እንስሳዎች የበለጠ ቅርብ ናቸው። ከሆነ ዓመት በኋላ የሰው ልጅን ማስተማር ራሱ አይቻልም። ቋንቋ መናገር እንዲችል ማድረግ ማለት ነው። ስለዚህ እንዴት ነው ሰው
የመስማትና መናገር የሚባለውን ነገር አቅም የሰው አቅሙ ማለት ነው። መስማት፣ የሰማውን ነገር መረዳት፣ ማብራራት። መስማት የሚባለው ለተወሰነ ነገር እንስሳዎችም ይሰማሉ እኮ። እኛ የለየን ከዛ በኋላ ያለው ነገር ነው። እኛ ደግሞ ያቆምነው ከዛ በኋላ ያለውን ነገር ነው። ኦኬ የምንሰማውን ቃል ትርጉሙን፣ ጥልቀቱን፣ በህይወት ውስጥ ያለውን ፋይዳ፣ ህይወት ሲሆን ምን ይሆናል ምናምን የሚሉ ውስጥ ገብቶ በዛ ዓለም ውስጥ የመሄድ ጉዳይ ቅድም ያልነው የተፈኩር፣ የተደቡር፣ የማሰብ ሌቭሎችና ሂደቶችን ምናምን እንቆማለን። ከቆምን ከሌላ እንስሳ ጋር ተቀራራቢ ነው ምን ሆነው። እኛን ዩኒክ ያደረገን ቀጣዩ ፕሮሰስ ነው። ስለዚህ መስማት፣ ማየት የሚባል ራሱ ሁላችንም በቃ የሆነ ስጋዊ ነገሮች ማየት ብለን ነው የምንወስደው። ግን እሱ አይደለም ማየት። ከዚህ በላይ ርቀው ያሉ፣ ከፍ ብለው ያሉ፣ ውስጥ ሆነው ያሉ ነገሮችን ማየት መቻል ነው። ይሄ ማየት ደግሞ እንዲሁ የራቀና ከህይወት ጋር ለማስተሳሰር የሚከብድ ነገር አይደለም። አንዳንድ ሰዎች ቤት ውስጥ አንድን ነገር አይተው ምን ማለት እንደሆነ አንደርስታንድ ያደርጋሉ። አረቦች አንድ አባባል አላቸው። አይን አይቶ ማይገባው ጫማ ወርውረህበትም አይገባውም። እንባ ልክ አንድ ሰው አይን አይቶ የሚያነባው ነገር ይኖራል። ሰው እንደዚህ ነው ማለት ነው። ይሄ እኮ አቅም ነው አይደለ? ኦብዘርቭ አድርጎ በቃ ሰዎች ሲናገሩ፣ ሲንቀሳቀሱ አይቶ ከእንቅስቃሴዎች ውስጥ የሚያዩና የሚያዳምጠው ሌላ ነገር አለ። ይሄ ኃይል ምንድን ነው? ይሄ ነገር የለንም ብለን ብንዘጋው ምን ያህል ክፍተት ይፈጠር ነበር? ኮሚኒኬሽናችን ላይ፣ ዓለምን መረዳታችን ላይ፣ ህይወታችን መምራታችን ላይ። ይሄ ነገርስ ቢያድግ እስከምን ድረስ ነው የሚያድገው? ስለዚህ ማየት የሚባል ነገር ለምሳሌ የሰው ልጅ በጣም ከባድ የሆነ ጨለማና መሃይምነት ውስጥ ሆኖ ማየት አይችልም። ግን በዛው ልክ ብርሃን ሲያገኝ ደግሞ ማየት ይችላል። ስለዚህ ይሄ ማየት የሚባለው ነገር ከአይን የዘለለ ሌላ ነገር አለ። ያው በሳይንሱ እንግዲህ አይን የምንለው ጆሮ የምንለው በጣም ክሎዝሊ ሪሌትድ ዊዝ ብሬንም ጋር ቦታ አላቸው አይደል? ጆሮ በጣም ቅርብ የሆነ ጆሮ የሚሰማውን ነገር አናላይዝ የሚያደርግ የአእምሮ ክፍል አለ። የሚያየውን ነገር ከብርሃን ጋር አድርጎ ትርጓሜ የሚሰጥ ምስል የሚሰጥ የአእምሮ ክፍል አለ። ስለዚህ ማየት መስማት የሚባለው ነገር ማሰብ ማስተንተን ምናምን ከምንለው የእውቀት ነገሮች ነጥለን ልናየው የምንችል ነገር አይደለም። እንደውም አሁን ደግሞ ጭራሽ ቁርአን ላይ ከልቦናም ጋር አብሮ ያገናኘዋል አይደል? ከቀልብም ጋር እሱ ላይ እስኪ የተወሰነ ነገር ብዙ ሳይንሱ ጥልቅ ባይሄድበትም ማለት ነው። ያው ቁርአን ላይ ለምሳሌ እኛ አሁን በጣም የሚያሳስበን የሆነው ክፍል ፊዚካሊ ያሉ ነገሮችን ማየት አለመቻል ከባድ ነገር ነው አይደለ? ቁርአን ግን እሱ አይደለም ያሳሰበው። ከዛ በላይ ያለውን ነገር ማየት አለመቻል ነው። ማየት የማትችሉ ናችሁ የሚለው። ይሄ ፊዚካል የሆነውን ነገር ማየት ማይችሉ ግን ያንን ዓለም ማየት የሚችሉ ሰዎች አሉ። አብደላህ ብን መክቱም እንግዲህ ኡሉል አይዲ ወልአብሳር ከተባሉት ውስጥ ነው። ማየት ከሚችሉት ተብለው ነው የሚመደር። ግን ፊዚካሊ አይኑ ፊዚካሊ አይን ካለ ማየት ባለፈ ያለ ነገር ነው። ያንን ዓለም አለማየት ነው። ትሩዝ አለማየት፣ ጨለማን፣ መሃይምነትን፣ መጥፎ ምናምን የሚታዩ ዓለሞች አሉ። እነዚህን ነገሮች ማየት አለመቻል ነው። ስለዚህ የሰው ልጅ ማየት በሚባለው አቅሙ ውስጥ በጣም ሊያሳድገው የሚገባ ሲያድግ ደግሞ በጣም ብዙ ነገሮችን የሚያደርግ ነገር አለው። ለምሳሌ አንድ ሊደርሺፕ ላይ ኤክስፐርት የሆነ ሰው አንድ ድርጅት ሲገባ የሚያየውና በተቃራኒው ምንም ከዚህ ጋር ግንኙነት የሌለው ሰው ሲሄድ የሚያየው ነገር እኩል አይደለም። ማየት የሚባል ነገር አቅም ነው። ፊዚካል ነገር ስላየን እያየን ነው ብለን አይደለም የምናስበው። ከዛ ባለፈ ያለውን ነገር የማየት አቅማችን ምን ያህል አድጓል። ሰው ይሄ አቅም አለው ማወቅ አለብን። አይደለም በፊዚካል እንጠራው ካልንስ ከፊዚካሉ በላይ የሆነው ትልቁን ነገር እንዲያይ በማድረግ አቅሙን ማሳደግ ላይ ፌል እናደርጋለን ማለት ነው።
ረሱል ሰለላሁ ዐለይሂ ወሰለም እኮ በሐዲታቸው መርአ ሚንኩም ሙንከረን አሉ። ከእናንተ መካከል መጥፎን ነገር ያያሉ። አብረን ቁጭ ብለን መጥፎ ነገር አንዱ ሊያይ ይችላል፣ አንዱ ሊያይ ይችላል። ለምን? የማየት አቅም ይፈልጋል አይደለም? ስለዚህ በሕክምናው ዓለም ውስጥ እኔና ዶክተር ገብተን ብናይ እኔ ምንም ማየው ነገር ላይኖር ይችላል። ስህተቱን አግባብ አይደለም የሚባለውን ነገር አንተ ታያለህ። ሁለታችንም አይናችን ፊዚካል ነገሮችን ያያሉ። ግን በምንድን ነው የምንለየው? እኔ ማላየው አንተ የምታየዋለህ በዘርፉ። ስለዚህ ሰው ማየት ሲባል መስማት ሲባል ከዚህ ይሄ ዓለማዊ ጉዳዮች ጋር ብቻ ይሄ ፊዚካል የሆነው ጋር ብቻ ካሰር ነው የሰው ልጅን አለመረዳትና አቅሙን አለማወቅ ነው። ስለዚህ ሰው በሁሉም ነገሮች ውስጥ የውጭና ውስጣዊ የሚባል አለው። እውቀትም እንደዛው። ለምሳሌ ያዕለሙነ ዛሂረ ሚነል ሐያቲ ዱንያ ይላቸዋል። የዱንያን ቅርፊቱን ያውቁታል ይላል። ነገር ግን ውስጥ ያለውን ዋናውን ጉዳይ ነው ሚስ የሚያደርጉት። ስለዚህ እውቀትም ያኛውን ማወቅ ነው ቁርአን እውቀት የሚለው። ለነገሩ ኢቭን ፊዚካል ነገር የምንለውንም እኮ ማወቅ ይለያያል አይደለ? አንድ ሰው የሆነን አካል ሲያይ ወይ የሆነ ነገር ሲያይ ዩኒቨርሱን ሲያይ ፊዚካል ነገር ሊያይ ይችላል፣ እንዲህ ነው ሊል ይችላል። ግን በጣም የእውቀት ባልተቤት የሆነ ቅድም እንዳልኩ አይነት ሰው እንደው ከፊዚካል ውጭ ያለውን ሰው ፊዚካል ራሱ ከፍቶ ሲመራመርበት ሲያየው ሲያጠናው ፊዚካል ነገሩ ራሱ ሌላ ጉዳይ ነው። አዎ ፊዚካሉም። ስለዚህ ማየት የሚባል ነገር እኛ ኢዝሊ እንዲህ ነው ብለን ያልነው ጉዳይ ሳይሆን ከዛ ያለፈ ነገር አለ ማለት ነው። ኤክሰርሳይዝ ሲደረግ የሚያድግ፣ ስንማር የሚያድግ፣ ስናውቅ የሚያድግ፣ ተደቡር ስናደርግ የሚያድግ። ስለዚህ ሰው እቺም ምድር በአግባቡ ሊኖራት የሚችለው የማየት አቅሙ ባደገ ቁጥር ነው። የመስማት አቅሙ ኤግዛክትሊ። ልብ ከዚህ አንጻር ምንድነው? ከእምነት አንጻር ከእስልምና አንጻር ልብ የሚባለው ነገር ከማየት ከመስማት አንጻር እንዴት ይታያል? እንግዲህ ለሰው ልጅ ስሪቱን ስናይ ጆሮ አየን፣ አይን አየን፣ ናስያ የሚለውን አነሳን። ከዛ በዋናነት ደግሞ የሚነሳው ልብ ነው። ልብ የሚባለው ነገር የሰው ልጅ የዚህችን ዓለም ጥበብ የሚረዳበት ክፍሉ ልብ ነው። የሚያስብበትም ክፍሉ ልቡ ነው። እንዴት? ቁርአን ምን ይላል? ለሁም ቁሉቡን ላ የፍቀሁነ ቢሃ። የነገራቶቹን አስኳል ጉዳይ ሚስጥራቸውንና ጥበባቸውን ሊረዱ የሚችሉበት ልብ ተሰጥቷቸው ግን ልቦቻቸውን ለዚህ አገልግሎት አላዋሉትም ይላል። በሌላ አያ ደግሞ ለሁም ቁሉቡን ላ ያዕቂሉነ ቢሃ፣ ልብ አላቸው ሊያስቡበት ሊያስተነትኑበት የተሰጣቸው ልብ፣ ነገር ግን አያስቡበትም ይላል። ስለዚህ ማይንድ የምንለውን ነገር ከልብ ጋር እንዴት ነው? በዋናነት ቁርአን የሰው ልጅ ከማሰብ ጋር ተያይዞ ስራ የሚሰሩ ክፍሎቹ ብዙ ናቸው። ቅድም እንዳልነው ኡዙኑን ዋዕያ ብሏል። ጆሮ እንኳን የሚያስብ ንቁ የሆኑ ኮንሸስ የሆኑ ብሎ ገልጿቸዋል። ስለዚህ የሰው ልጅ የሚያስበው ክፍሉ ብዙ ነው። የሚያስበው ክፍሉ ላይ ናሲያን ገልጿል፣ ፉአድን ገልጿል፣ ከዛ ልብን ገልጿል። ልብ ከማሰብና ከማስተንተን አንጻር ዋናውን ነገር የሚይዝ ነው። በጥልቀት የምንረዳው በልባችን ነው። ፉአድ የሚባለው የራሱ ስራ አለው። የመጀመሪያው ከአይንና ከጆሮ ተቀብሎ የሚያደርገው ክፍል እሱ ነው፣ ፉአድ ነው። ቀጥሎ ነው የተገለጸው። ከዛ የልብ ጉዳይ ሲመጣ ደግሞ የፊቅህና በጣም ዲፕ የሆነ አንደርስታንዲንግ ውስጥ ጋር ይመጣል። ሰው ስብስብ ፍጡር ነው። ሳይንስ በደረሰው ልክ እንኳን ብንረዳው ብዙ ነገር እናጎልበታለን። ለዚህ ነው የሁለቱን ዓለም ጥምረት የሚፈልገው። ቁርአን እስከ ምንድን ነው የገለጸው? እሱን መነሻ አድርገን ደግሞ በጥናት አዳብረ ነው የሰው ልጅን ሙሉ ማንነት መረዳት ውስጥ መድረስ የሚፈልገው። ስለዚህ ቁርአን ልብ ነው የሚለው የሚያስበው። አብዛኞቹን አየናቸው አይደለ? የማሰብ አቅሙን፣ የመስማቱን፣ የማዳመጡን፣ ልቦና ደግሞ በጥልቀት የመረዳቱን ጉዳይ ቀልብ የምንለው ነገር አክቹአሊ በአማርኛ ማለት ቀልብ ብዙ ጊዜ ከሱ ጋር የተገናኘ ነገር አለው። ስሜት የሚባለው ስፓርት የሰው ልጅ ከየትኛው ነው የሚገናኘው? እንዴት ነው? እንግዲህ በጣም
ማኔጅ ማድረግ የሚፈልገው የሰው ልጅ ክፍሉ ሻህዋ የሚለው ነው ስሜት። ሀዋና ሻህዋ ሰምሃው ሻህዋ የሚለው ከፊዚካል እና ከሰው ድክመት ጋር ቀረብ ያለ ነገር ነው። ሀዋ የሚለው ደግሞ ሀሳብ ጋር ቀረብ የሚለው ነው። ከሀሳብ ጋር የተያያዘው ስህተት ሀዋ ነው። ከሰው ልጅ ፍላጎትና ዝንባሌ ጋር ደግሞ የተያያዘው ደግሞ ሻህዋ ነው፣ ስሜት ነው። እነዚህ ነገሮች ሰው ጋር ያሉ ድክመቶች ናቸው። እነዚህን ነገሮች ደግሞ የሚያባብሱ ነገሮች ደግሞ አብረዋሉ። ቅድም እንግዲህ ስናነሳ ካነሳነው ውስጥ አንዱ ነፍስ ነው። ነፍስ በቁርአን የተለያየ ማንነት አለው። ሲበላሽና አድጎ ትልቅ ደረጃ ሲደርስ የሚኖረው ቅርጽ አለ። አንደኛው ነፍስ ብንወስድ አማረቱን ቢሱእ ነው። በመጥፎ የሚጎተጉት ነፍስ ነው። በመጥፎ የሚጎተጉት ነፍስ እና የሰው ልጅ ከተፈጠረበት ፍላጎት ጋር እነዚህ ሁለቱ ሲጋጠሙ በጣም አጥፊ ነገር ነው የሚሆነው። ነፍሱ በመጥፎ ነው የምትጎተጉተው። እዚህ ደግሞ ሻህዋ አለበት። የሰው ልጅ በአግባቡ ማኔጅ ማድረግ ያለበት፣ ካላደረገው ደግሞ የሚያጠፋው ነገር አለበት። እነዚህ ሁለቱ ሲጋጠሙ ሻህዋውን መስመር ያስተዋል። ሰው ልጅ በዚህ ምድር ላይ ሲኖር አግብቶ ልጅ ወልዶ ሀብት አፍርቶ መኖር አለበት። ይሄ ፍላጎቱ ነፍስ የሚባለው ነገር ሲጨመር ወዴት ይወስደዋል? ይሄንን አግባብ ባልሆነ መልኩ ኤክሰርሳይዝ ወደ ማድረግ ይወስደዋል። ይሄ ደግሞ እየተባባሰ ሰው ልጅን ኮንትሮል ራሱ ማድረግ ወደማይችልበት ነገር ይከተዋል። አማራ ማለት አድጋ ሲሰማት ስልጣኑን ተረክባ ማዘዝ የጀመረች ነፍስ ነች። እሱ ባርነት ውስጥ ገብቷል። ምንም መታዘዝ ብቻ ነው የሚችለው። ነፍሱ አምላክ ሆነ። ነፍሱ በቃ ነግሳለች። ይሄ ጉዳይ ግን ነው ልክ አይደለም ብሎ ሰው ልጅ ድጋሚ ማየት የሚችልበት አቅም አለው። ራሱን መገምገም የሚችልበት አቅም አለው። ይሄን ሲያደርግ እና ሲመለስ ወይም ነፍሱ እዚህ ደረጃ ከመድረሷ በፊት ነፍሰ ለዋማ የምትባል ለምን እንዲህ አደረግ፣ እንዲህ ማድረግ አልነበረብህም እያለች የምትወቅስ ነፍስ አለች። ይሄ እንግዲህ የምንኖረው ነገር ነው። ይሄን እንዴት አረኩኝ እኔ ማድረግ አልነበረብኝም እያልኩ እኮ ውስጥ በጣም እንደዚህ የሚበላኝ ነገር አለ። እቺ ነፍስ መልካም ነች ከዛኛው በጣም በተሻለ። ይሄ ጉዳይ ግን በሂደት እየደነዘዘ ራሱ ምንም የማይወቅሰው ማንነት ነፍስ ተፈጥሮ አልፎ ደግሞ ይሄዳል፣ በመጥፎ እስከ ማዘዝ ድረስ ይሄዳል። የሚፈለገውና ግን ትልቁ ነፍስ ማለት the state of unity with the divine የሚሉት አይነት ማለት ነው። የሰከነችው ሙጥመኢና የተባለችው ከተፈጥሯችን ከፍላጎታችን ከትሩዝ ጋር ከሰማያዊ መልእክት የታረቀች ሄዳ ግጥም ያለች ልክ እንደዛ ስትሆን በቃ ሰላም አግኝታለች። ስልጣኑን ሙሉ ለሙሉ ተረክባለች። በመጥፎ የሚጎተጉታትና የሚያሰቃያት ነፍስ የለም። ለምን ይሄን እያረክ ብላ የምትወቅሳት ነፍስ የለም። በማድረጉ የሚደሰት ከፍ በማለቱ የሚደሰት ያንን ሚት በማድረጉ የሚደሰት ነፍስ ማለት ነው። ስለዚህ ነፍስ ራሱ የተለያዩ ባህሪዎች አሉት። ሰው ነፍስ የሚባል አለ። ከነፍስም ደግሞ በመጥፎ የምትጎተጉት የምትባል ነፍስ አለ የሚለውን ካላወቅን ሰው ምድር ላይ የሚያጠፋቸው መጥፎ ጥፋቶች መረዳት አንችልም። እንዴት ሰው እንደዚህ ያደርጋል ብትን ሰው በሂደት እየተበላሸ በመጥፎ የምታዘው እና እሱ ደግሞ ያንን መጥፎ የሚፈጽም አይነት ሰው የሚሆንበት ተጨባጭ አለ ማለት ነው። ስለዚህ ሶሉሽኑ ምንድን ነው? ሶሉሽኑ ከነፍሰል አማራ ወደ ለዋማ ከለዋማ ወደ ሙጥመኢና እንዴት ትሄዳለች የሚለው ይህንን ነገር ደግሞ ቁርአን ያስቀምጠዋል። ያንን መሰረት አድርጎ መውሰድ ይፈልጋል ማለት ነው። ስሜት የምንለው ነገር ግን ከዚህም በተጨማሪ አሁን ይሄ ኔጌቲቭሊ ወደሆነ የምትወስደን ምናምን ብቻ ሳይሆን ሰውን ከሰው ጋር የሚያገናኝ አይደለ፣ ሰው ኢምፓቲ እንዲኖረው እንዲያዘን የሚያደርግ ጥሩን ከመጥፎም ሰምሃው እንድንለይ የሚያደርግ ብዙ ሞቲቬትድ ሆነን ለሆነ ነገር እንድንነሳ የሚያደርግ
አንዳንዴ ከገት ፊሊንግ ጋር በተገናኘ ለሆኑ ነገሮች ላይ ውሳኔ እስከ መስጠት ድረስ የማየት አቅም ያለው ነገር አይደለም ወይ? የት ነው ሴንተሩ እሱ? ይሄ ስሜቶች ኔጌቲቭም እንዳሉ መናደዱ ቅድም ያልከው አይነት እንዳለ ሆኖ በጣም ፖዚቲቭ የሆነ ሰው የሚያደርግ አንድ ትልቅ ነገር አይደለም ወይ ስሜት? ቁርአን የራሱ ስያሜዎች አሉት። ለምሳሌ ኢራዳ ይባላል። ሰው ጠንካራ የሆነ ጉጉትና ፍላጎት። ረህማ ይባላል እዝነት። ከዛ ሽዑር ይባላል ማለት በሰው ሲፈጠር ውስጡ የተቀመጠ ሰውነታችንን እውን የሚያደርግ ሰዋዊ ማንነታችን ነው። ይሄ ሰዋዊ ማንነታችን ከፊሊንግ ጋር የተያያዘ ነው። ስለዚህ ሽዑር ስንል ሰው ሊያረግ ይገባው የነበረን ነገር ማድረግ እንዳለበት እንዲያውቅ ብቻ ሳይሆን እንዲሰማው የሚያደርግ። ለምሳሌ ሰው ሲታመም ማንነቱ ያልተበላሸ ሰው ምንድን ነው የሚያደርገው? ያዝናል፣ ከቻለ ደግሞ ይረዳል። ሰው ሲሞት ሲቸገር ይሄኛው ነገራችን ለወላጅ፣ ለልጅ፣ ለሀገር፣ ለወገን፣ ለቤተሰብ፣ ለሰው ልጅ፣ ለእንስሳ ከዛ አልፎ ደግሞ ለፈጣሪያችን ሊኖረን የሚገባ እኛ ደግሞ በህይወታችን ላይ ስንንቀሳቀስ የሚኖረን ጀጅመንታችን ከአንድ ጊዜ በሐሳባችን ይሄ ነገር ልክ አይደለም ልንል እንችላለን። እስከ ስሜት ደረጃ የደረሰ ነው ወይ? ስሜት መሆን የቻለ ነው ወይ? ኦኬ። አንዳንድ ሰው መልካም ነገር ሊያደርግ ይችላል፣ ዝም ብሎ ሊያደርግ ይችላል። ያው አስቡ አይ መርዳት ጥሩ ነው ምናምን ብሎ ሊያደርግ ይችላል። ተችድ ሆኖ ሲያደርገውስ? ይሄ እንግዲህ በብዙ ህይወታችን ውስጥ የሚገባ ጉዳይ ሽዑር ነው። ይሄ ሽዑር ይባላል። ይሄ ግን እየተበላሸ እየሞተ ዴድ ሊሆን እንደሚችል ይገልጻል። ወሁም ላይ የሽዑሩን እነዚህ ሰዎች ይሄ ስሜት ጠፍቶባቸው ሲያጠፉ ራሱ ትክክል ነገር ነው ወደሚል ነገር ይገባሉ። ለምሳሌ ወኢዛ ቂለ ለሁም ላ ቱፍሲዱ ፊል አርድ ምድር ላይ ቀውስ አትፍጠሩ ባካችሁ ሲባሉ ቃሉ ኢነማ ነሕኑ ሙስሊሙን እንደውም እኮ እችን ምድር እያሳመርናት ያለነው እኛ ነን ይላሉ። አላ ኢነሁም ሁሙል ሙፍሲዱን ንቁ፣ በእርግጥም እችን ምድር ቀውስ ውስጥ የሚከቱት እነሱ ናቸው። ወላኪነሁም ላ የሽዑሩን ይላል። ነገር ግን ይህን ሴንስ የሚያደርጉበት የሰው ልጅ ክፍላቸው ዴድ ሆኗል ይላል። ስለዚህ አንድ ሰው ሲያጠፋ ትክክል ነገር እየሰራሁ ነው ብሎ እስከ ማሰብ ድረስ ሊወስደው ይችላል ይሄ ሲሞት። ስለዚህ ሰው ምን አለው? ሽዑር የሚባል ነገር አለው። ይሄ ሽዑር መጠበቅ ያለበት ነገር ነው። አንዳንድ ጊዜ ይሄ ስሜት ሲሰማን ትሩ ታይም በተለያዩ ምክንያቶች እየቀዘቀዙ ሊመጡ ይችላሉ። አንድ ሰሞን ሰው ሲቸገር በጣም እናዝን የነበረ እየለመድን ሆቶ ይሞታል። ይሄ መሞቱ ብቻ አደጋ አይደለም፣ አደጋ እኛው ራሱ ያን ችግር እስከ መፍጠር ድረስ ሊወስደን ይችላል። ከዚህ ሽዑር የሚባል ነገር ደግሞ ሰው ጋር አለ። ሰውን ልጅ እናሳድገው ሲባል ሽዑሩን ማሳደግ በጣም አለብን። ለምን? በአንድ ሀገር ላይ ፍቅርን፣ ሰላምን፣ መተባበርን ሊያመጣ የሚችል ትልቅ ኃይል ነው። ሰው ውስጥ ያለ ነገር ነው። ሽዑር ከጠፋስ አንድ ሰው የታመመ ሰው አይቶ መያዝን ሰውን ሊገል ይችላል። ሩቅ ነው አይደለ? ይሄ የሞተ ቀን ነው ከዛ በኋላ በሰዎች መካከል ያለው ነገር የሚጠፋው ማለት ነው። እዚህ ይሄኛው ፓርት በደንብ ማደግ አለበት። ይሄን ማጎልበት ይጠይቃል ማለት ነው። ከሰው ስሪታችን ውስጥ እና ማንነታችን ጋር የተያያዘ ነው። ስለዚህ ሰው ማን ነው? አሁን ይህን ሁሉ አብራራንና ከእምነት አንጻር በእነዚህ ወይ ዲስክራይብ ተደርገዋል ከእስልምና እምነት አንጻርና እንዴት ብለን ልንገልጸው እንችላለን? የሰው ልጅ በጣም ውስብስብና በጣም ብዙ ነገር ያለው ነው። ያ ብቻ አይደለም። እነዚህ ሁሉ አድገው በጋራ ኦፕሬት ማድረግ እርስ በርሳቸው በጣም ስለሚነካኩ ማለት ነው።
አንዱን አፌክት ያደርገዋል። አስተሳሰባችን ችግር ሲኖረው ልባችን ችግር ሲኖረው አስተሳሰባችን፣ እንደዚህ እያለ እርስ በርስ የመበላሸትም እርስ በርስም የማደግ ነገር ስላላቸው አትታይም ሁሉንም አሳድገን የሁሉም እድገትና ትክክለኛነት ውጤት የሆነው በጋራ እነዚህ ነገሮቻችን ሁሉ ሲሰሩ የሚመጣውን ዓለም መስራት ነው። ሚራክል የሆነው ዓለም ማለት ነው። ሰው ጥሩ ሀርት ኖሮት ግን የማሰብ አቅሙ በጣም ደካማ በመሆኑ ብዙ ያበላሻል። ማሰብ በጣም ችሎ ልቡ በመበላሸቱ ምክንያት በጣም መጥፎ ሴረኛ ይሆናል። ሁሉ ነገር ቢዋሃድ ውስጥ በጣም የሚያስብ መልካም ልብ ያለው በምን ርቀት መልካም ነገር ሊሰራ ይችላል? ሽዑሩ በጣም ያደገ ሰው እንዴት ቀንና ማታ ለህዝቡ ሊሰራ ይችላል? እነዚህ ነገሮች ሁሉ አንድ ላይ መስራት አለባቸው። ጆሮአችን በአግባቡ መስራት አለበት፣ አይናችን፣ ልባችን። እነዚህ ነገሮች እንዴት እንደሚበላሹና እንደሚሰሩ ደግሞ በደንብ ጥናት ማድረግና ቁርአንን ማንበብ ይፈልጋል። ለምሳሌ ልብን በሚመለከት ከ20 በላይ የልብ አይነቶች መኖራቸው ቁርአን ይዘረዝራል። እያንዳንዱን አይነት ልብ ለመሆን ወይም ደግሞ ከመጥፎ ልቦች ለመራቅ መደረግ ያለባቸውና መሰራት ያለባቸው ስራዎች አሉ። እነዛ ነገሮችን በማድረግ ያንን ነገር ኤክሰርሳይዝ ማድረግ ይፈልጋል ማለት ነው። ይሄ በጣም ጥሩ ፐርፐዝ የሚባለው ሌጋሲ የሚባለው ሚኒንግ የህይወት ትርጉም የሚባለው በየትኛው ሰውነታችን ፓርት ነው የሚስተናገደው ወይም በየትኛው የሰው ልጅ ዳይሜንሽን ነው ይሄን ነገር ማጣጣም መኖር የሚችለው ማለት ነው? አሁን ሁሉም ክፍሎቻችን የራሳቸው ፐርፐዝ አላቸው። ተደምረው መስጠት የሚፈልጉት ነገር ደግሞ ይሄንን ነው። ተደምረው የሚሰጡት ነገሮች ይሄንን ነው። ጆሮዬ የመስማት አቅሙ ሲያድግ አስቤ ከማሰብ ውስጥ ደግሞ ለህይወት ትርጉም ሰጥቼ በዚች ምድር ለምንድን ነው የመጣሁት የሚለውን አውቄ ከዛ አንጻር ህይወቴን የመቃኘቱ ጉዳይ የሁሉም አካሎቻችን የጋራ ጥምረት ስራ ነው። በመካከሉ አንዱ ፌል ካደረገ ስራው ይደናቀፋል። ለምሳሌ ነፍሴ አማራ ቢሱ ሆኖ ልቤ ደግሞ በጣም መልካም ልብ ለመሆን ይቸገራል። የሐሳብ ክፍሌ ተበላሽቶ የልብ ክፍሌ ንጹህ ለመሆን ይቸገራል። ስለዚህ ሰው በጣም ውስብስብ የሆነ ነገርና ይሄ ኮንትራዲክሽኑ ውስጣችን አንዱ ነፍሳችን የሆነ ክፍል፣ ልባችን በሌላ ጉዳይ፣ ሐሳባችን እንደዚህ ሲተራመስ የህይወት ፐርፐዝም እናጣለን። በህይወት ውስጥም ግራ መጋባት ነው የሚሆነው። ተግባራችንም በዛው መልክ የተዘበራረቀ ይሆናል። እንዴት ነው የሚቻለው? በጣም እኮ ከባድ ነገር ነው። ይህንን ሁሉ ማሳደግ ይፈልጋል ማለት ነው። ስለ ሰው ስናስብ ከዚህ ከተነሳን ስልጠና ማዕከል ስንገነባ ኦኬ እኔ የትኛውን ነው ምሰራው? ሌላውም ኢምፖርታንት መሆኑን ባቅ ለዛ ምን ግብአት የሚሆን ነገር ነው ምሰራው? ሀገራችን ሰው ልስራ ካለች ሰው ሲሰራ የትኛው ክፍሉ ነው የሚሰራው? አሁን እጃችን ብቻ ነው ለመስራት የሚሞከረው አይደለ? ስኪልድ ማንፓወር ለመፍጠር ግን ሀርቱ ላይ ኦኬ ወይ ሰድሩ ላይ ወይ የመስማት አቅሙ ላይ የማየት አቅሙን ማሳደግ ላይ ሽዑር ላይ ምናምን ላይ ተብሎ የሚሰራ ነገር የለም። እነዚህ ነገሮች ካልተሰሩ ኬት ይመጣሉ? ስለዚህ እነዚህ ሁሉ ስንሰራቸው የጋራ ጉዳይ ነው ፐርፐዝ እና ሚኒንግ የምንለው ማለት ነው። ወላሂ ብዙ ጊዜ አይተህ ከሆነ ቅድም ስታነሳ እንደነበረው ሰዎች ኃይለኛ ላይፍ ቻሌንጅ ውስጥ ሲገቡ ለምሳሌ እስር ቤት ውስጥ ወይም የሞት አፋፍ ላይ በቃ ይሄ በጣም ተስፋ የሚያስቆርጡ የምትላቸው ሁኔታ ውስጥ ሲገቡ ብዙ ኢምፓክት የሚፈጥር ወይ ይሞታሉ ወይ ተስፋ ይቆርጣሉ ወይ ራስ ያጠፋሉ ወይም ደግሞ ሰርቫይቭ አድርጎ የሚቀጥሉ ከሆነ ደግሞ የሆነ ከነበሩበት ውጭ የሆነ የሚገርም ዳይሜንሽን ይፈጥራሉ። እና እዚህ ላይ ሀሳብ እንድትሰጠኝ ነው። ከዚህ በፊት ኤክስፒሪየንስ አድርገዋል አንተም በግል ህይወት ስርን ሁሉም ሰው ያውቃል በድምጻችን ይሰማ ጊዜ እና ጨለማ ክፍል እንደዚህ አይነት ነገር ውስጥ የመግባትም ብዙ ነገር አለ። ትንሽ ስለሱ ብታጫውተንና እዛ ሞመንት ላይ ሪሊ ፐርሰናሊ አንተ ማለት ነውና ምን አይነት ነገሮች ነው የሚያቆዩ? ምን ፊል ይደረጋል? ቅድም ያልካቸው የሰውነት እንትን እንዴት ይፈተናሉ በዚህ ቻሌንጅ ውስጥ ማለት ነው። አንዳንዴ በቻሌንጅ ውስጥ እነዚህ ማንነቶች ያልነበሩ የሚመስሉ ራሱ የሚወጡ ሊኖሩ ይችላሉና
ተስፋ በማድረግ ተስፋ በመቁረጥ ፊል በማድረግ ባለማድረግ ፐርፐዝ በማጣት ባለማጣት ሌላ ዳይሜንሽን ከመታየት ካለመታየት አንፃር ምን ነበረ እዛ የነበረው ሁኔታ? በእርግጥ ያው በእስር ዙሪያ የተለያዩ ሰዎች የሚያደርጓቸው ዲቤቶች አሉ። ሰው እስር ቤት ሲገባ ኢንላይተንድ ይሆናል ወይንስ በሆኑ መስመር በሳቱ የሀሳብ ዓለም ውስጥ ይገባል? አንዳንዶቹ እስር ቤት የሆነ ትክክል ያልሆኑ ሀሳቦችን ሰዎች ይዘው እንዲወጡ ያደርጋል ብለው የሚያቀርቧቸው ምሳሌዎች አሉ። አንዳንዶቹ ደግሞ ሰው ኢንላይተንድ የሚሆንበት ቦታ ነው። እንግዲህ ሁለቱም እንደ ሰዎቹ ማንነት ሁለቱም እውነት ይሆናል። እንደ ሰዎቹ እንደሚያዩትና እንደሚሰሙት ማለት ነው። እና አንድ ወንድም ዑመር ይህንን ሀሳብ የሚያብራራ ጽሁፍ ልኮልኝ ነበር እስር ቤት ያለሁኝና አብዛኞቹ ያው ኢንላይተንድ ነው የሚሆኑት፣ የህይወትን የሆነ ነገር አይተው ይወጣሉ ብለው የሚያስቡ ሰዎችን የበለጠ የሚደግፍ ጽሁፍ ነበር የላከልኝና እንደ ሰው ነው በእርግጥም የሆነውና ግን ያንን ፈተና ለመወጣት ትልቁ ጉዳይ የሚሆነው ለታሰርክበት ነገር የምትሰጠው ትርጉም ነው። ተሳስቼ ነበረ ልክ አይደለሁም ብሎ ካለ ወይም ደግሞ የገባው በስተቱ ከሆነ ይሄንን ነገር ማከም ያለበት በሌላ እይታ ነው። አክቹአሊ ሕክምና አለው፣ ግን በሌላ እይታ ካላየው ይሰበራል። ኮዝ አለኝ፣ ያ ኮዝ ደግሞ ይገባዋል፣ የሄድኩበት ሂደትም ልክ ነው ብሎ ለሚያምን ሰው የሚኖረው ውስጡን በመረበሽና በማወክ ረገድ ያለው ነገር ትንሽ ነው። እንደውም በተቃራኒው ጣዕም ሊሰጠው ይችላል። እኛ በጣም ከባድ የነበረው ወቅት ጨለማ ቤት የነበርንበት ቆይታ ነው። የተወሰነ ወራት በጣም ከባዱና አስቸጋሩ ወቅት ግን በጣም ደግሞ ወደ ምንድነው የመንፈስ ህይወት ውስጥ የገባንበት ታይም ደግሞ እሱ ነበር። እስኪ ዲስክራይብ አድርገው። ጨለማ ማያቅ ሰው አለ፣ እኔም አላውቅም። እና ጨለማ ቤት ሲባል ምንድነው? ምን አይነት ነገር ነው? ፊሊንግህ ምን ነበር? መጀመሪያ የገባህ ቀን የምታስታውስ ከነበረ? መጀመሪያ ያው ስገባ ብቻ ከመያዙ ጀምሮ ያለው ፕሮሰስ ረጅም ነበር። ስገባ ያለው ነገር እነ ኡስታዝ በድሩ፣ ዶክተር ከማል፣ ሰላሐዲን፣ መለስ፣ ካሊድ የነበሩበት ክፍል ነበር። እሱ በራሱ በጣም ጥሩ ነበረ። ማለት ለመጀመሪያ ጊዜ ብቻዬ በሆንና እነሱ ጋር ስሆን የሚኖረው ስሜት የተለያየ ነው እና ረመዳን ነው። ረመዳን ነው አይደል? ረመዳን ነበር። ጾመኛ ናቸው? አዎ። በጋራ እየሰገደን ዱዓ እያረገን ምልህ በጣም ተማልሎት ታውቃለህ? ስፒሪቹዋሊቲ ምናምን በአማርኛ ተማልሎት መሰለኝ የሚባለው በመንፈሱ ምናምን በዱዓው በምናምን ውስጥ የምር የሆኑ ሴንስ የሚደረጉ ነገሮችን ነው የምታደርገው። እዛ ዱዓ ስታረግም ስትሰግድም ስታለቅስም ለእውነት ቀረብ ያሉ ናቸው፣ ለስሜት ቀረብ ያሉ ናቸው። በዛ መልኩ ነበረ በጣም ደሳስ የሚሉ ሌሊቶችን ቀኖችን ያሳለፍ ነው ማለት ነው። በሐሳብ በምንድን ነው የሚሆነው በሚል በማይታወቅ ጉዳይን ነገር በማየት እነዚህ ነገሮች የሚፈጥሩት ስሜት ነበር እና በመካከላችን የነበረውም ቦንዶ ከምንም በላይ ግን ይሄ ጨለማ ክፍል በጣም ቅዝቃዜ እንዲኖረው ተደርጎ የተሰራ ቀዝቃዛ ቦታ፣ ምንም ፀሐይ የማያገኝ ቦታ ነው።
እንትን በር ብቻ ነች እንደዚህ፣ እሱንም ተዘግቷል። እንዲህ በቀዳዳ የሚታይበት አለ። ጨለቅ ዝግ ነው ሁሉ ነገሩ እና ሰዓትን ማወቅ አንችልም። ክፍሉ አንድ ክፍል ውስጥ የተዘጋ ነው። በሰው ሲበዛ ያው ተደርድሮ የሚተኛበት ነው። እኛ ለብቻ ነበር በኋላ ያደረጉን። በጣም ከባድ የሆነ ቅዝቃዜ አለ። ከዛ ዝግ ነው፣ ውስጥ መብራት የለም። ከገባም በውጭ በኩል የሚኖር ብርሃን በመስኮት ትንሽ የተከፈተች ነገር አለች፣ በሱ ሊገባ ይችላል። እዛ ውስጥ የነበረው ጊዜ ሁሉም መደዳ የነበሩት ክፍሎች ሰይድ አሊ አንድ ቦታ ሲያሰግድ፣ ካሚል ሸምሱ ሌላ ቦታ ሲያሰግድ፣ እነዚህ የተራዊህ ሰላቶች የሌሊት ሰላቶችን ከተለያየ ቦታ ስናዳመጥ 4-5 መስጂድ አንድ ቦታ ላይ እንደ ማዳመጥ ያክል ነበር እና በጋራ ነሺዳዎችን እንል ነበር። በጣም ደሳስ የሚሉ ስሜቶች ነበሩ። ኋላ ላይ በጣም ስቃዩ ሲበዛ የተፈጠሩ ነገሮች እንዳሉ ሆኖ መጀመሪያ አካባቢ በተለይ በጣም ደስ የሚል መንፈሳዊ ህይወት ውስጥ የገባንበት ጊዜ ነበር። ስቃዩስ ያልከው ምን ሲሆን ነው ስቃዩ የበዛው? ምን ተለወጠ? ያው በኋላ እንግዲህ በምን ምክንያት ነው የተለወጠው ምናምን አላውቅም፣ ግን ከዛ በኋላ ነው ስቃዩን የጀመሩት ማለት ነው። መጀመሪያ አካባቢ ነበር ቶርች ማድረጉ እንዲ ሸፍኖ አይን ሸፍኖ ምናምን በሆነ ነገር ውስጥ እያሳለፉ መውሰዱ፣ የሆኑ ማሽኖች ምናምን ያሉበት ክፍሎች ውስጥ እያስገቡ ማስፈራራቱ፣ ጩኸቱ፣ ድብደባው ምናምኑ በጣም በዙ ሀራስመንቶች ምናምን እና በተለይ በጾም ላይ ሆኑ ማፍጠር እንኳን የምንችልበት ነገር የለንም ነበር። አንዳንድ ጊዜ ኮንቲኒየስ የሆነ 1 ሰዓት 2 ሰዓት አርፈን ብቻ 48 ሰዓቱ ላይ ምርመራዎች የነበሩበት ታይም አለ። ረጅም ሰዓት የመቆም መገረፍ ምናምን እንደዚህ ነገሮች ነበሩት። እነዛ ሁሉ የውስጥ ረብሻና ጭንቀት የሚፈጥሩ አይደሉም። የሚያስጠላው ፓርቱ ሊወስዱ ሲመጡ ያለው ስሜት በጣም ያስጠላ ነበር። ከነ ድምጻቸው ከነ ጫማ ኮቴያቸው ምናምን ሁላችንም ጋር ጥሩ ፊሊንግ አልነበረውም። በር በጣም እያስጮሁ ይከፍታሉ፣ ጮሃሉ ምናምን። ሲወስዱ አንድ ሰው ሲወስዱ በቃ አብረህ ታታመማለህ። ያንተን መሄድ ብቻ ሳይሆን የምትታመመው ሰው በተወሰደ ቁጥር ስንመጣ ያው በራሳችን ቋንቋ እንነጋገራለን። ምንድነው የሆነው፣ እንዴት ነው ምናምን የሚሉ ጉዳዮች ነበሩ። መጨረሻ ላይ እኔም ብቻዬን አደረጉኝ። እዛው ብቻ አንድ ሱማሌ ነበር፣ በኋላ ብቻ ይሆን አንድ ሱማሌና እኔ፣ ሌላው ሁሉ ወጥቶ ማለት ነው። ብቻ እንዴት ነው አይከብድም? በጣም ይከብዳል፣ በጣም ይከብዳል። ከመጀመሪያ ስትለይ በተለይ እኛ በጣም የሚያስቸግረን ከነበረው ሁሉም ይመስለኛል አብረን ቆይተን አይደለም እዛ ጨለማ ቤት ኋላም ላይ በመካከላችን አንዱ ሲሄድ በጣም በቃ ደስ አይልም ማለት የነበረ ፍቅርና አታችመንቱ በጣም ከባድ ነውና ከአንድ ዞን ወደ አንድ ዞን ሲቀየር ራሱ በጣም ያሳዝናል፣ ደስ አይልም። መለየት ምናምን የሚባለው ነገር አሁን ኮመን ላይፋችን በጣም የተለመደ ነው። ሰው መለየት ተራ ነገር ሆኗል። እዛ ግን እንደዛ አልነበረም። ምንም አይሆንም እኮ ሌላ ክፍል ነው የሄደው፣ ሌላ ዞን ነው የሄደው። ግን ይሄ መለያየት ራሱ ይፈጥርብን የነበረው ዲስኮምፈርት በጣም ከባድ ነው። በመካከላችን የነበረው አታችመንትና እንትኑ ፍቅሩ እንደዛ አሁን ተፈቅዶልን እንደዚህ ለመገናኘት እስኪቸግር ድረስ የዛኔ ግን አንድ ዞን ስለሄደብን ራሱ በጣም ፊል እናደርግ ነበር። እንዲህ መለየቱ ራሱ ማለት ነው ለሌላው ቅጣቱ ምናምን ታው መለያየት ደስ አይልም ነበር። እስር ቤት በጣም ያዘንከበት እዛ ውስጥም እያለ በቃ ኢሞሽናል ያደረገ ሞመንት? 2 ነገሮች እንትን አድርገውኛል።
ሁለቱ ከስሜት ጋር የተያዙ ነው። አንደኛው የተለያዩ ሰዎች የሰጡትን ቃል አምጥተው ገጥመው ምናምን የኔ ነው ብለህ ፈርም ብለውኝ በቃ በዛ ጊዜ የነበረ እንትን በጣም በቃ ስሜት ሚነካ ነበር። በተቻለ መጠን እሺ ይሄን አውጡና ይሄን በፍጹም አላረግም። እንግዲህ ለማስቀነስ የሚደረጉ የነበሩ ሀሳቦቹ ብዙ የራቁ ነገሮች ላይሆኑ ይችላሉ። ግን ትንሽ በማጣመምና በምናምን የተለያዩ ቃላቶችን የተለያዩ ሰዎችን ቃል ደምረው ሲያመጡ በጣም እሱ ታይም ላይ በጣም ነበር የፈተነኝ። ማለት እዛ ላይ የተጻፉ ጽሁፎችን ፈርም ተብሎ ለመፈረም መሄድ በጣም ፔንፉል ነበር። እና እንግዲህ በተቻለ መጠን ይሄ አይደለም ይሄ ነው በዚህ መልኩ ይጻፍ ምናምን የሚለው ክርክር ኢዚ አልነበረም። ለማለት እንኳን በቃ ይሄን ስትል ድብደባ ነው የሚመጣው። እና ያ ታይም በጣም እስካሁን ጥሩ ያልሆነ ስሜት ይፈጥርብኛል። አንድ ነገር ይባል ነበር እናንተ በዚህ ሙቭመንት ላይ አህመድ ኢዝ ዘ ብሬን ኦፍ ዘ ሙቭመንት ተብሎ ሰምተሃል በእርግጠኝነት ማለት ነው። እንዲህ አይነት ነገሮች አሉ። ለምንድን ነው ሀሳቡ አህመድ ነው እዚህ ነገር ላይ ሀሳብ እንትን ላይ በደንብ የሚሄድበት የሚባል አይደል? ይሰማ ነበር። ሰምተሃል በእርግጠኝነት አንተ ብዙ ሰው ሲልና እንዴት ታየዋለህ ይሄን ከምን አንፃር? አይ እኔ እንደው ምንድነው የተለየ ነገር ብትለኝ የነበረ ውህደት ነው አጠቃላዩን ነገር የፈጠረው። የመጀመሪያው ጉዳይ አላህ ተውፊቅ ነው። ሁሉም የምር በቃ ዲኔ ብሎ የተነሳ ነው። ምንም አይነት ነገር የለውም። የምትከፍለው እንጂ የምታስከፍለው ነገር የሌለበት ጉዞ ነው። ይሄ በመሆኑ አላህ የሰጠው ተውፊቅ ነው አብዛኛው። ሁለተኛው ክፍል ግን በጣም ለረጅም ጊዜ አብረው በመቆየት በጣም መናበብ የሚችሉ ቲም ነው ፎርም የተደረገው። በቃ የአላህ ትልቁ ተውፊቅ ምለው ቲሙ ነው። ያ ቲም ደግሞ በዘላቂነት ሌላ ነገሩን ትቶ አብሮ ሲሄድ ጉዳዩ ያለው ከመሟላላታችን ጋር ያለ ሚስጥር ነው። እና ሁሉ ነገሩ ያለው ከኛ መሟላላት ውስጥ ነው ያለው። አንዱ የሚጎለው ነገር አለ፣ ሌላው ሲሰጥ ሌላው የሚጎለው እንደዚህ ተሞላላና አንድ ቁም ነገር ሰራ። እስካሁንም እላለሁ ብቻችን ቁም ነገር መስራታችን እንዳው ታረጋለሁ። ውህደቱ ግን ሪሊ አሁንም ቁም ነገር ይሰራል ብዬ አስባለሁ። ለምን ካልተሞላላን ማይሞላ ነገር አለ እኮ። አሁን ይሄንን ነገር ለማድረግ መሙላት ያለበት ነገር አለ። ከዚህ ውስጥ አንዱን ካጎደልከው ሌሎቹ ሁሉ እንደሌሉ ነው። እኛም እንደዛው ነን። ያ ቲም የሰራው በመሞላላቱ ውስጥ ነው። የአንደኛው ሰው ኳሊቲ የሆነ ነገር ይሆናል፣ የሌላኛው ሰው ሌላ ነገር ይሆናል። ግን ሲገጥም በጣም ጥሩ ሞላው ብዬ ነው ማሰበው። ጀዛከላህ ቴንክ ዩ በጣም እናመሰግናለን። በጣም ጥሩ ቆይታ ነበርን። ኢንሻአላህ በሌላ እንገናኛለን። ቢልኮር እንግዲህ ቤት ሆኗል፣ እየበዛ ነው። ሴሚናርም እዚህ መተሃል። ስለዚህ ሌሎችም ነገሮች ላይ ኢንሻአላህ ተሳተፋለህ ብለን ተስፋ እናደርጋለን። ኢንሻአላህ አላህ እንግዲህ በዘላቂነት የምትጓዙ በረካ ደግሞ የምታቀርቡትም ነገር ጠብ የሚል አላህ ያደርግላችሁ። ንያችሁም ውጫችሁም ለአላህ እንዲሆን ያደርግላችሁ። አላህ ኸይር ሂሳባችሁ ላይ ያደርግላችሁ ላሉ ወሽኩረን አላ ሁስኒ ኢስቲማኢኩም። እናመሰግናለን። ሹክራን